ይህንን ፊልም የሰራው ደራሲና ዳይሬክተር ባገኝ የመጀመሪያ ጥያቄ የሚሆነው ይህንን ገጸ ባህሪ ለምንድን ነው ዋና ገጸ ባህሪ ያደረጉት? ለምንድን ነው በስክሪን ውስጥ ረጅም ደቂቃ የተሰጠው? አናላይዝ ነው፣ ፊልም አናላይዝ መደረግ አለበት። ስለዚህ እንተቻለን። እኛ ሰዎቹን አይደለም የምንተቸው፣ ገጸ ባህሪው ነው። ሰላም እንደምናችሁ፣ ሰለሞን ደመቀ ነኝ። በዚህ የክሎዝ አፕ ቻናል ላይ ቀደም ብሎ 6 ሰዓት ከሌሊቱን ፊልም ተንትነን ተመልክተናል። ዛሬ ደግሞ እዚሁ ክሎዝ አፕ ቻናል ላይ በተጠየቀው መሰረት ጥቁር አደይ ፊልምን እንመለከታለን። ዛሬ በስፋት ማውራት የምፈልገው ስለ ገጸ ባህሪው ነው። እንግዲህ ይህንን ቪዲዮ የምታዩ ፊልሙን አይታችሁታል ብዬ አስባለሁ። ካላያችሁት መጀመሪያ ፊልሙን ብትመለከቱት በጣም ጥሩ ነው። የታሪክ አካሄዱ ነን ሊኒየር ወይም ቀጥተኛ ባልሆነ መንገድ ነው የሚተረከው። በመጀመሪያ ደረጃ የሚተዋወቅበትን መንገድ እንመልከት። ይፍቱ ስራ እንደምናያት በጣም ደስተኛ ናት። አንድ የሙዝ ቅርንጫፍ ሲወድቅ እንመለከታለን። ከዛ አንድ ሰው ይሮጣል እና ይህንን መጽሐፍ ርዕሱን እናያለን። ቀጥሎ አንድ ቄስ እንዲህ ብለው ይናገራሉ። ኃጢአት ነው ልጄ፣ እመ ኩሉ ኃጢአት ኃጥኡ አሰውቱ። ጋዜጠኞች ለይፍቱ ስራ የተለያዩ ጥያቄዎችን እያቀረቡ ነው። በዚህም ከ8 ዓመት በኋላ ወደ ስራ እንደተመለሰች እና ደግሞ ከዚህ ማክስ ጋር የተለየ መጥፎ ትዝታ እንዳላት እናስተውላለን። እንዲሁም የሳይኮሎጂ ችግርም ሊኖርባት እንደሚችል ገምተን ይሄ ትዕይንት ይጠናቀቃል። ቀጥሎ አንድ እንግዳ ሰው እንተዋወቃለን። ድምፁ ለየት ያለ ነው። እንዲሁም የራሱ ሃይማኖትና የአምልኮ ስርዓት ያለው ይመስላል እና ከዛ የመጽሐፍ ርዕስ ጋር ሊገናኝ እንደሚችል እንገምታለን። በእነዚህ በሁለት ገጸ ባህሪያቶች መካከል ያለውን ግንኙነት እናውቃለን። እንዲሁም ጥሩነህ ለእሷ ያለውን የፍቅር ስሜት ያረጋግጥልናል። የቡሄ ባህልን ተከትሎ እነዚህ አፍታዎች ይፈጠራሉ። ቀጥሎ በየዓመቱ ቡሄ ባህል ሲመጣ በይፍቱ ስራ ቤት እየተገኘ ጠመንጃ በመተኮስ የባህሉን መጠናቀቅ የሚያበስረው ታዳጊ ያንን የተለመደ ድርጊቱን ሲያከናውን እንመለከታለን። ብዙ ጊዜ ሳቅና ጨዋታ ከደመቀባቸው የሚያረጋጉ ትዕይንቶች በኋላ አደጋ መፈጠሩ የማይቀር ነው። በዚህ ማሳ ውስጥ በተክሎቹ ላይ ከፍተኛ የሆነ አደጋ ይፈጠራል። ይፍቱ ስራ ደግሞ ለነዚህ ተክሎች ወይም ለአረንጓዴ እጽዋቶች የምትሰጠውን ዋጋ ቀደም ብለን ተመልክተናል። ጥሩነህም በጓደኛው አማካኝነት አንድ የተሻለ ዶክተር ወደ መንደሩ ያመጣል። ሐኪም ቢልልኝ እጽዋቶቹን ለማከም ወደ መንደሩ መጣ። የዶክተሩን መምጣት ተከትሎ በእጽዋቶቹ ላይ ከፍተኛ የሆነ ለውጥ መታየት ይጀምራል። በመካከላቸው ያለው ግንኙነትም እየተጠናከረ ደስታቸውም እየታየ ይመጣል። ቀስ በቀስ ግን አንዳንድ ለየት ያሉ ነገሮች መከሰት ይጀምራሉ። ሆኖም ግን በተለይ ይሄ ዶክተር ከመጣ በኋላ ይፍቱ ስራ ወደ ተሻለ ጤንነት ስለመጣች ያንን ጤናዋን እንዳታጣ ጥሩነህ የተለያዩ ነገሮችን ሲያደርግ እንመለከታለን። ይፍቱ ስራ ከአባቷ ጋር ስለነበራት የኋላ ታሪክ በተወሰነ መልኩ እናገኛለን። የዚህም ፒያኖ ኪዎች ስነካ የአባቴን ጣቶች ይዳበስኩ ያህል ይሰማኛል። በተክሎቼ ውስጥ ፍጹም ሰላም ነው። በዚህ ፒያኖ ድምፅ ውስጥ ደግሞ እንዲሁም ከጥሩነህ ጋር በፊልሞቹ አንዳንድ ወደ ፍቅር የሚያስገባቸውን ትዕይንቶች ስንመለከት ባልተገመተ ሁኔታ ግን ይሄ ዶክተር እየመጣ ሲያቋርጣቸው እናስተውላለን። ይሄ ነገር እየተደጋገመ ሲመጣ ጥሩነህ አንድ ውሳኔ ላይ ይደርሳል። ዶክተሩን ለማሰናበት ያደረገው ሙከራ ግን ሳይሳካለት ይቀራል። ያንን ዶክተር ወደዚህ ያመጣውን የጥሩነህን ጓደኛ መሳት ብቻ ሳይሆን መቆጣትም መቅጣትም ይችላል። ቀጥሎ የተወጠረ ስሜታችንን ዘና የሚያደርጉ ትዕይንቶችን ያመጣሉ። የታዬ ባለቤትም በቢልሊን ክፍል ውስጥ አንድ ማየት የሌለባትን ነገር ትመለከታለች። ያም ህይወቷን ያሳጣታል። ቀጥሎ ከተመልካች ተደብቆ የነበረ አንድ ነገር ይፋ ይወጣል። ይህም ዶክተር ቢልሊን ነው። ዶክተሩ ገዳይ እንደሆነና እንዲሁም ገዳይነቱ እንዳይታወቅ የደበቃቸው አንዳንድ ሚስጥሮች እንዳሉ፣ በተለይ ፈጽሞ አይነ ስውር እንዳልሆነ ግልጽ ይሆንልናል። ይህ ሰው ማን ነው የሚለውንም ጥያቄ እንድንጠይቅ ያደርገናል። ታሪኩን ወደ ቴክኒካልና ወደ ገጸ ባህሪው ነገሮች ለመግባት በጣም ባጭሩ ሰብስቤ እየገለጽኩት ነው። ስለዚህ ወደ መጨረሻው ምዕራፍ ልግባ። በመጨረሻ ይፍቱ ስራና ጥሩነህ ወደ ከተማ ሊሄዱ ሲሉ
ይፍቱ ስራ ከጥሩነህ ጋር የማትሄድበትን መንገድ ፈጥሮ ሁለቱ ብቻ እንዲቀሩ ያደርጋል። ይፍቱ ስራም ፎቶዎችን ትመለከታለች። አንዳንድ ትውስቶች ወደ አይምሮዋ ይመጣሉ። ያን ጊዜ በቀላሉ ዶክተሩ ሊያግታት እንደሚችል መገመት አይከብደንም። ያም ነው የሆነው። አስቻለው ማን ነው? አስቻለው ይፍቱ ስራን በአንድ ወቅት ያፈቅር የነበረ ሰው፣ ከተሳሳትኩ ይቅርታ፣ ግን የሷ የይፍቱ ስራ እህት ወይም ጓደኛ እና ደግሞ አንደኛው ወንድም ነው። ሁለቱን በተለይ ለመቅረብና የፍቅር ስሜቱን ለነሱ ለመግለጽ ሲሞክር፣ እንደሚወዳት ለነሱ ለመናገር ሲሞክር ያላግጡበት የነበረ አንድ ወጣት ሰው ነው። አሁን ነገሮች በመጀመሪያ ካየናቸው ቁርጥራጭ ምስሎች ጋር መገጣጠም ይጀምራሉ። ቀጥሎ የጥሩነህ ጓደኛና አስቻለው በእስር ቤት ትውውቅ እንደነበራቸው ግልጽ ይሆንልናል። እንዲሁም አስቻለውን የሚያስፈታው ይሄው ሰው ነው። ምክንያቱ ግልጽ ባልሆነ መልኩ በጓደኛው ላይ ከፍተኛ የሆነ ቅናት ያለበት ይሄ ሰው ጥሩነህ ሊያገባት ከሚያፈቅራትና ሊያገባት ከሚፈልጋት ሴት ጋር እንዲያፋታው አስቻለውን ይልከዋል። ያኔ አስቻለው ያቺን ሴት ሲመለከት በህይወቱ ትልቅ ቦታ የሚሰጣት ይፍቱ ስራ ሆና ትገኛለች። አሁን እሷን ወዳገተበት ትዕይንት እንምጣ። ድራግ ይጠቀማል፣ የሴት ቀሚስ ለብሷል። እንዲሁም የጥሩነህ ጓደኛ እንዴት እንደገደለው አክት በማድረግ ያሳያል። ቀጥሎ ወደ ወንድሟ ይመጣል፣ እንዲሁም ወደ ጓደኛዋ። ይሄ ሰው ወንድሟንና ጓደኛዋን ገሏል፣ እንዲሁም ይፍቱ ስራን ደፍሯል እና ደግሞ ይፍቱ ስራ እርጉዝ ሆና ተመልክቷታል። ስለዚህ ያኔ ያረገዘችው ከሱ እንደሆነ በመገመት ልጁን ሲጠይቅ ወደ ከተማ ሄዶ የነበረው ጥሩነህ ይደርሳል። ትግል ውስጥ ይገባሉ። በአንድ ወቅት ከሸፈትኩበት ስመለስ ሆድሽ ገፍቶ አይቻለሁ። በመጨረሻ ድርጊቱን ሲከታተለው የነበረው ልጅ ታሪኩ ይሄ ነው። ዛሬ በስፋት ማውራት የምፈልገው ስለ ገጸ ባህሪው ነው። ይሄ ፊልም በሲኒማቶግራፊ በኩል በጣም ሀብታምና የበለጸገ ነው ማለት እንችላለን። በብርሃንና በጥላ መካከል ያለው ንጽጽር፣ ትራኪንግ ሹቶች፣ አንዳንድ ዘይቤዎችን እናንሳ። ለምሳሌ ገና ዶክተር ቢልልኝ እንደመጣ የሆነ ውሃ የቋጠረ ኩሬ መኪናው ይሻገራል። ያ ውሃ ልጁን ይረጨዋል። በራሱ ዘይቤ ያለው በሁለቱ መካከል መልካም ግንኙነት እንደማይኖር፣ ከዛ ልጁ ያ መኪና ሲያልፍ ሌላ መኪና መጥቶ ተመሳሳይ ድርጊት እንዳያደርግ ያንን ኩሬ ሲደፍነው እንመለከታለን። በመጨረሻ የሚያደርገው ያንን ነው ልጁ። ከዛ ቀጥሎ ደግሞ የቁራውን ዘይቤ እናገኛለን። በጣም የሚያስደምሙ የሲኒማቶግራፊ ጥበቦች እናገኝበታለን። ዛሬ በዋናነት እንደ መጀመሪያ ክፍል ግን የምናተኩረው ታሪክና ገጸ ባህሪያት ላይ ነው። በመጀመሪያ ደረጃ ዋናው ገጸ ባህሪ በፊልም ውስጥ ቢልልኝ ነው ወይም አስቻለው በትክክለኛ ስሙ። ይሄ አስቻለው የተባለን ገጸ ባህሪ እንመልከተው እስቲ፣ በተወሰነ መልኩ እንየው። አስቀድሞ የታሪኩን የተወሰነ ክፍል ሊኒየር ወይም ቀጥተኛ በሆነ መንገድ ለማስቀመጥ እንሞክር። በመጀመሪያ የምናገኘው ይፍቱ ስራ ነው። ይፍቱ ስራ በጣም ደስተኛ የሆነች ለእጽዋት ከፍተኛ የሆነ ቦታ የምትሰጥ በቃ ልክ እንዴት ልበላችሁ እንደ ቢራቢሮ የምትታይ አይነት ሴት ናት። በሌላ በኩል ደግሞ አንድ ገጸ ባህሪ አለ። በጣም ስነ ምግባር የጎደለው በራስ መተማመን የሌለው ትዕግስት የሚባል ነገር ያልፈጠረበት አንድ ወላጅ አልባ የሆነ ወጣት አለ። ይህ ሰው ወላጅ አልባ ህፃናቶች እያደሩ በሚማሩበት ትምህርት ቤት ላይ ከፍተኛ የሆነ ውጤት ያመጣል። ደንቡ ምን እንደሆነ ባይነገረንም ብቻ በግቢው ደንብ ተማሪዎቹ ያንን ግቢ እንዲለቁ ይነገራቸዋል። ምናልባት እሱ ብቻ እንዲወጣም ተነግሮት ሊሆን ይችላል። በዚህ ምክንያት ታዲያ ራሱን ለማጥፋት ወሰነ። ወላጅ አልባ ህፃናት እያደሩ የሚማሩበት ትምህርት ቤት ውስጥ ከፍተኛ ውጤት አመጣው ብዬ በተደሰትኩበት ማግስት የግቢው ደንብ ነበርና ግቢውን ለቀን እንድንወጣ ተደገረ። እኔም ህይወቴ እዛ ጋር ማብቃት አለበት ያለ ቦታ ሄጄ ሸምቀቆ ውስጥ አንገቴ ልክ ሳስገባ ታዲያ ራሱን ለማጥፋት ወስኖ በአንድ ጫካ ውስጥ ገመድ አድርጎ አንገቱን አስገብቶ ሳለ ከፊት ለፊቱ በጣም ውብ ቆንጆ የሆነች ሴት ስትደሰት ይመለከታል። ወዲያውኑ ከዛች ሴት ፍቅር ይዟል እና ለመትረፉ ምክንያት የሆነች እችን ሴት እንደ ሃይማኖት አድርጎ ይመለከታታል። ይህንን ኮት ውስጥ አስገቡልኝ። እስከምን ድረስ ያልኳችሁ እንደ ሃይማኖት አድርጎ እስከ ማምለክ ድረስ ይመለከታታል። ዳግመኛ ህይወቴን መኖር ህይወቴን ዳግም እንድኖር ያስቀጠለችን እችን ሴት ህይወቴ አለ በሷ ቀልዳ ሃይማኖቴ
እና ይሄ ሰው የተሰማውን ስሜት በቀጥታ ሄዶ ለሚመለከተው ሰው ፍቅሩን ወይም ስሜቱን መግለጽ አልቻለም። ለወንድሟ እንደገና ለጓደኛው ይገልጻል። እነዚህ ሰዎች ደግሞ አላገጡበት። ምራቅ ፊቱ ላይ እስከ መጥፋት፣ ያልሆኑ ቃላቶችን እስከ መናገር። ከዛ ቀጥታ ወደ ምን እንዳመራ ገምቱ። ሁለቱንም ገደላቸው እና እሷን ደፈራት። ከዛም ወደ እስር ቤት ገባ። እስር ቤት ውስጥ አንድ ወሳኝ ሰው ተዋወቀ። በምንድን ነው የታሰርከው? ያኔ የህፃናት ማሳደጊያ እያለን። ያ ሰው ደግሞ የጥሩነህ ጓደኛ ነው። የጥሩነህ ደግሞ የምንለው የይፍቱ ስራ ጓደኛ ነው እና ዞሮ ዞሮ የሚገናኙበት የጓደኝነት ሊንክ አላቸው ማለት ነው። ይህ ድርጊት ከተከሰተ ከ8-9 ዓመት በኋላ ይፍቱ ስራ ወደ ጓደኛዋን ጥሩነህን ይዛ ወደ ስራ ትመለሳለች። አሁን በተወሰነ ሁኔታ ወደ ጤና እየመጣች ነው። ነገር ግን ወደ እስር ቤት የገባው አስቻለው በተመሳሳይ እስር ቤት ውስጥ እያለ የጥሩነህ ጓደኛን የሆነን ሰው ይተዋወቃል። ይህ ሰው ደግሞ በጣም ቢዝነስማን እና ሰዎችን የሚያውቅ ሰው ነው። ስለዚህ በቀላሉ ከእስር ቤት ራሱንም ያስፈታል፣ እንዲሁም አስቻለውንም ያስፈታል። ታዲያ አስቻለውን ያስፈታው ይሄ የጥሩነህ ጓደኛ ለአንድ ነገር ፈልጎ ነው። የጥሩነህ ጓደኛ በጣም በጓደኛው ላይ ቀናተኛ የሆነ ሰው፣ አስመሳይ የሆነ ሰው ነው፣ ግን በውስጡ በጣም ቀናተኛ ነው። ስለዚህ ወደ ጥሩነህ ይህንን ሰው በድብቅ በመላክ ጥሩነህ ያሰበውን መልካም ነገር ለማሰናከል አጥብቆ ይፈልጋል። ያም መልካም ነገር የሚያፈቅራትን ይፍቱ ስራን አግብቶ ልጆች ወልዶ በሰላም መኖር ነው። ታዲያ እንደ አጋጣሚ አስቻለው የእሷን ፎቶ ሲመለከት የድሮ ትውስታው ይቀሰቀሳል። ስለዚህ ምን አሰበ? መልኩን በመቀየር ማንነቱን በመቀየር በቀጥታ ወደነ ይፍቱ ስራ ያመራል። እስከዚህ ድረስ እንያዘው። ከዚህ በኋላ ያለውን መድገም አያስፈልገኝም ስለጠቀስኩት ማለት ነው። አሁን ወደ ገጸ ባህሪው እንምጣ። በመጀመሪያ ደረጃ አስቻለው ምን አይነት ገጸ ባህሪ ነው? ፊልም የማህበረሰብ መስታወት ነው ብለናል እና በማህበረሰብ ውስጥ የምናያቸውን ነገሮች እንኳን ሙሉ ለሙሉ ወደ ፊልም ማምጣት ባይጠበቅብንም ግን የምናስተውላቸውን ነገሮች በቀጥታም በዘቤም ልንገልጽ እንችላለን። ግን ዋና ገጸ ባህሪ አድርገን ረጅም ደቂቃ የምንሰጣቸውን ሰዎች በጣም ማንነታቸውን፣ ስብዕናቸውን ማጤን አለብን እና ለምንድን ነው ያንን የምናደርገው? እኔ በጣም ከፍተኛ ክብር አለኝ ይህንን ፊልም ለሰሩልን ለሁሉም ሰዎች፣ ለደራሲው፣ ለዳይሬክተሩ፣ ለሲኒማቶግራፊው ትልቅ የሆነ ወጪ እንደወጣበት በጣም እንደለፉበት ስራው ይናገራል። እንዳልኳችሁ ሲኒማቶግራፊው በተለይ በጣም ውብ ነው። ኤዲቲንጉ፣ ዳይሬክቲንጉ በጣም የሚያስገርም ስራ ነው። አሁን ግን እኔ ይህንን ፊልም የሰራው ደራሲና ዳይሬክተር ባገኝ የመጀመሪያ ጥያቄ የሚሆነው ይህንን ገጸ ባህሪ ለምንድን ነው ዋና ገጸ ባህሪ ያደረጉት? ለምንድን ነው በስክሪን ውስጥ ረጅም ደቂቃ የተሰጠው? የእነሱ ምላሽ አግኝቼ ይህንን ቪዲዮ ብሰራ በጣም ደስ ይለኝ ነበር። ስለዚህ ይህንን ገጸ ባህሪ ለማንኛውም እስቲ እኔ በገባኝ መልኩ ልመልከተው። እሺ፣ በመጀመሪያ ደረጃ አስቻለው ምን አይነት ሰው ነው የሚለው እንመልከት። አስቻለው ጠንካራ የሆነ በህይወት ውስጥ ለመቆየት የሆኑ ጉዳዮች ሲያጋጥሙት ለመፍታት ጠንካራ የሆነ ስብዕና ያለው ሰው አይደለም። ራሱን ለማጥፋት የሚያበቃ ምክንያት ነው። ለምሳሌ ትምህርት ቤት ውስጥ ማደር አይቻልም ተባለ እና ስለዚህ ራስን ለማጥፋት በቂ ምክንያት ነው። ወላጅ አልባ ሆኖ እኮ ነው ያደገው። እናትና አባቴን ስላጣው ብሎ እንኳን ራሱን አላጠፋም። ስለዚህ ከትምህርት ቤቱ ውጡ ስለተባሉ ብቻ ለምንድን ነው ራሱን የሚያጠፋው? በቂ ምክንያት ነው። እናንተ እንደተመልካች፣ እኔ እንደተመልካች አንድ ሰው በፊልም ውስጥ የሚመጣ ገጸ ባህሪ ማለት ነው ምንም አይነት የአእምሮ በሽታ ደግሞ የለበትም። ስለዚህ ምንም የስብዕና፣ የአእምሮ፣ የአካል የምንላቸው ነገሮች ሳይኖሩበት ቀጥታ ወደ እንደዚህ አይነት ውሳኔ ለመግባት ጠንካራ የሆነ ምክንያት ነው ብዬ በግሌ ልቀበለው አልቻልኩም። ስብዕናው ጠንካራ አይደለም፣ ነገሮችን መቋቋም የሚችል አይደለም። ከዛ ደግሞ ያው ሰው ይመጣና ድንገት ራሱን ሊያጠፋ ሲል የሆነች ሴት አየና አፈቀራት እስከ ማምለክ ድረስ። ቃሉ ራሱ በጣም ከባድ ነው ማለት። ለምንድን ነው አንድ ሴትን የሚያመልክ ወንድ ገጸ ባህሪ ሆኖ ራሱ መምጣት አለበት? አናላይዝ ነው፣ ፊልም አናላይዝ ነው። ፊልም አናላይዝ መደረግ አለበት። ስለዚህ እንተቻለን። እኛ ሰዎቹን አይደለም የምንተቸው፣ ገጸ ባህሪው ነው። እኔ ገጸ ባህሪው ነው፣ ገጸ ባህሪውን የፈጠረውን ሰው ወይ ፊልሙን የሰሩት ሰዎችም አይደለም እየተቸው ያሉት፣ የገጸ ባህሪው ቁመና ነው። ስለዚህ ይሄ ገጸ ባህሪ እያያችሁት ነው ምን ያክል በጣም በአስተሳሰብ ደረጃ የዘቀጠ የምንለው አይነት ሰው አይደለም ማለት። እንዴት ሴት ያመልካል? ሊወድ ይችላል፣ እሺ ሊያፈቅር ይችላል። ከዛ ደግሞ የፍልስፍና አምልኮ ይሉታል። እና ምንድን ነው የፍልስፍና አምልኮ? አልተብራራም። በየግንዱ ይጽፈዋል፣ የሆነ በሙዝ ይጽፈዋል። ምንድን ነው
ፍልስፍናው ምንድነው? ሴት ማምለክ ፍልስፍና አይደለም። ይሄ እንደውም ውርደት ነው እንጂ ፍልስፍና አይባልም። ፍልስፍና እኮ ማለት እንዴት ልበላችሁ፣ በማህበረሰብ አኗኗር ውስጥ ብዙ ጊዜ አብዛኛው ሰው ሊቃወሙ ይችላል ሀሳቡን፣ ግን ለማህበረሰቡ የሚጨምር አንድ ነገር ነው ፍልስፍና። እና ያንን ሀሳብ ለማህበረሰቡ ጭማሪ የሆነ በአኗኗሩ ላይ ሊሆን ይችላል፣ በአስተሳሰቡ ላይ ሊሆን ይችላል፣ በስርዓቱ ላይ ሊሆን ይችላል የሚጨምር ነገርን ማሰብ የሚችል ሰው ነው ፈላስፋም የሚባለው። ፍልስፍናም የሚባለው ሀሳቡ ነው። እና ፍልስፍና የሚባለው ሀሳቡ ለማህበረሰቡ የሚጨምር ነገር ነው። ምንድን ነው የሚጨምረው ካላችሁኝ፣ ለአኗኗር ዘይቤው ሊሆን ይችላል። ለምሳሌ ምድር ትዞራለች የሆነ ሳለ እኮ ፍልስፍና ነበረ አይደል? ስለ እውነት ሰዎች ተፈላስፈዋል። እውነትን ስለመፈለግ ተፈላስፈዋል። ያ ነገር ውጤቱ የፍልስፍና ውጤት ፍልስፍና የሚባለው ለማህበረሰቡ የሚጨምረው ነገር ስላለ ነው። ይሄ የዚህ ልጅ ፍልስፍና የምንለው ነገር ምንድን ነው? ራሱ ፍልስፍና ነው መጀመሪያ ወይስ ውርደት ነው? ውርደት ነው። ሴትን ማምለክ ውርደት ነው። ተገቢ አይደለም። ሰው አይመለክም በመሰረቱ። ስለዚህ ገጸ ባህሪው በስብዕና ደረጃ ራሱ በጣም ዝቅ ያለና እንደ ማህበረሰብ እኛን የማይወክለን ደራሱ ምን አጋጥሙት ይህንን እንዳልኳችሁ ማለት አጠገቢ ቁጭ ብሎ ብጠይቀው በጣም ደስ ይለኛል። ተመሳሳይ ጥያቄ ነው የምጠይቀው። እውነት ምን አጋጥሞ ነው ይህንን ገጸ ባህሪ የታይተው ነው ብታዩ ራሱ ለምን ገጸ ባህሪ አድርገህ ወደ ስክሪን አመጣኸው የሚል ጥያቄ ጠይቋለሁ። ከዛ ልንገራችሁ ይህ ጉደኛ የሆነ ገጸ ባህሪ ምን እንደሚያደርግ። እኔው ገጸ ባህሪው ነው እየተቹ ያሉት። ምናባዊ ነው አምጥተውታል። ዞሮ ዞሮ አይተነዋል፣ ስጋ ለብሶ አይተነዋል። ስለዚህ እንተቸዋለን። እና ይሄ ገጸ ባህሪ ያፈቀራትን ሴት ሄዶ ሀሳቡን መግለጽ አይችልም። ለዛች ሴት በራስ መተማመን ችግር አለበት። ሀሳቡን ሄዶ ለሚመለከተው ሰው በቀጥታ መግለጽ የማይችል ሰው በራስ መተማመን ጉድለት አለበት። ተመልከቱ። አሁንም ይሄ ሰው ምንም አይነት የአእምሮ ችግር የለበትም። የታወቁ በግልጽ የተነገሩ ችግሮች የሉበትም። ስናየውም ደግሞ አይመስልም። ስለዚህ ሀሳቡን ሄዶ የመናገር በራስ መተማመን ጉድለት አለበት ማለት ነው። ከዛም በጣም አደገኛው ነገር ደግሞ ምንድነው? ሄደ ለማይመለከታቸው ሰዎች ሀሳቡን ገለጸ። እነዛ ሰዎች ደግሞ ናቁት፣ ዝቅ አደረጉት። ከዛ ምን አደረገ? ቀጥታ ገደላቸው። ወደ ህይወታቸውን የመንጠቅ ደረጃ ነው የሄደው። በጣም አደገኛ ነገር ነው። እንደገና ልጅቷ ላይ ጥቃት ፈጸመ። ከተሳሳትኩ ታርሙኛላችሁ። ይህንን ወንጀል የፈጸመው ራሱን እንግዲህ ለአንቃ አካባቢ የአዳሪ ትምህርት ቤት ነበር የሚማረው። ስለዚህ እሷን ወዶ ከዛ እሷን ለመጠየቅ ሲመጣ እነሱ ንቀውት ከዛ እነሱን ገሎ እሷን ደፍሮ እንደዚህ በሚባለው ጊዜ ውስጥ እንደው ይህንን ጊዜ በ5 ዓመት አካባቢ ፈጸመው ቢባል ከዛ በኋላ ይህን ድርጊት ከፈጸመ በኋላ ቀጥታ ወደ እስር ቤት ነው የገባው በፊልሙ ታሪክ መሰረት። ስለዚህ ዩኒቨርሲቲ ገብቶ ስለ እጽዋት የሚያጠናበት ሰፊ ጊዜ ነበረው ማለት ይከብደኛል በግል የለውም በፊልሙ ታሪክ መሰረት ማለት ነው። ስለዚህ ይሄው ገጸ ባህሪ ከወጣ በኋላ የእጽዋት ተመራማሪ ሆኖ ነው የሚሄደው። ሐኪም ብልልኝ ይባላል። የስነ እጽዋት ተመራማሪና የስነ ምህዳር ኢኮሎጂስት። እንኳን በሰላም መጣ። መጥቶ የእጽዋት እርሻ ላይ የሚያደርጋቸው ነገሮች ተግባራዊ ነገሮች ናቸው። ለምሳሌ ላብራቶሪ ላይ ራሱ ቴስት ተደርጎ እንዲመጣ ያደርጋል። የሚጠቅሳቸው ንግግሮች ችግር የለውም ሸምድዷቸው ሊሆን ይችላል፣ ግን የሚታይ እርሻው ላይ የሚታይ ውጤት ሊያመጣ የሚችል ሰው ሸምዳጅ ሊሆን አይችልም። ስለዚህ ብዙ ዓመት የስራ ልምድ ያለው ገጸ ባህሪ ነው የሆነው። አላወቀውም። ራሱን ሲቀይር ብዙ ዓመት ተግባራዊ የስራ ልምድ ያለው የእጽዋት ተመራማሪ ነው የሆነው። ግን የእሱ የጀርባ ታሪክ ያንን አያሳይም። እና ሲመጣ ስለ እጽዋት በማውራት ብቻ አይደለም በድርጊት ጭምር የላብራቶሪ ምርመሮችን ወደ ከተማ እያስላከ እያመጣ ቴስት እያደረገ እጽዋቶቹን ፈወሰ ሰው። ግን የጀርባ ታሪኩ እንደዛ ነው ወይ? የታወቀው ያስብላል። ካራክተሩ ነው እየተናገርን ያለ ነው። እና የታወቀው ይሄ ገጸ ባህሪ ወደኋላ ስንሄድ ያንን ሊያውቅበት የሚችል የጀርባ ታሪክ የለውም። በጣም ጨካኝ ነው። ስብዕና የጎደለው ነው። ሰዎችን ዝም ብሎ የሚገድል ነው። ከዛ በኋላ እንዳልኳችሁ በጣም እንዴት ልበላችሁ ተምሳሌት የማይሆን በራሱ ደግሞ ልንጠይቅ የምንችለውን
የሆነ እውነታ እንኳን ይዞ የመጣ ካራክተር አይደለም። ይህንን ቅድም ካልኩ ለምን እንደምን ልንገራችሁ። መጥፎ ገጸ ባህሪያቶች ፊልሞች ላይ አሉ። እሺ 3 ገጸ ባህሪያቶች ላንሳ፣ 2ቱን ከውጭ አንድ ደግሞ ከሀገራችን እንጀምር። የመጀመሪያው ጋጋ ነው። ጋጋ በጣም መጥፎ ገጸ ባህሪ ነው ስርየት ላይ። ግን ጋጋ ለምንድን ነው መጥፎ ገጸ ባህሪ የሆነው ብላችሁ የጀርባ ታሪኩን ስታዩ ማለት በሚያደርገው ድርጊት እኮ አነስማማም። መግደል ሊያስማማን አይችልም እንደ ሰው። ግን ሰብአዊ ስለሆንን በሱ ላይ የደረሱትን እያንዳንዱን ስቃዮች፣ መከሮች ስናይ እንደ ሰው በድርጊቱ ባንስማማም እንራራለታለን። ይህንን ነገር እዚህ ገጸ ባህሪ ላይ ታገኛላችሁ፣ አስቻለው ገጸ ባህሪ ላይ። እሺ ይህንን ካራክተር ልናዝልነት የሚገባው ለምንድን ነው? አሁን ከጋጋ ጋር ጋጋም ጨካኝ ነው፣ አስቻለውም ጨካኝ ነው። ለጋጋ እንራራለታለን። ለምን? የጀርባ ታሪክ ውስጥ ጋጋ በደርግ ጊዜ የደረሰበት መከራና ስቃይ በቀላል የሚባል አይደለም። ከዛ በኋላ ጋጋ ሙሉ ለሙሉ ተቀየረ። ጋጋን የቀየረው ሰዎች ናቸው። የሰዎች ክፋት ነው ጋጋን የቀየረው። ከዛ እነዛን ሰዎች መበቀል ጀመረ። በጣም ጨካኝ ነው። በሚያደርገው ድርጊት በአንዱም አንስማማም፣ ሰዎች ነን። ግን ለሱ ርራ የሚሰማን ስለደረሰበት መከራ ነው። አስቻለው እናምጣ። አስቻለው የጀርባ ታሪኩ ላይ ልንራራለት የምንችለው አንድም ነገር አናገኝም። በጣም መጥፎ ገጸ ባህሪ ነው። በራስ መተማመን የለውም። ስብዕናው የጎደፈ ነው። ትዕግስት የለውም። ስለዚህ ይሄ ገጸ ባህሪ በአንድ ቃል ስነ ምግባር የጎደለው ሰው ወይ እኩይ ሰው ነው የምንለው እንጂ ልንራራለት የምንችለው ምንም ነገር የለም። ከዛ ጆከርን እናምጣ። ለምሳሌ ጆከር 2019 ላይ የወጣው ነው። አርተር ገና ከጅምሩ የሳይኮሎጂ ችግር አለበት እና ሳቅ ሊያመልጠው ይችላል። ማለት ሰዎች በመደበኛ ህይወት ልንስቅባቸው በማንችላቸው ነገሮች ሳቁ ሊያመልጠው ይችላል። ህመም ነው፣ ይሄ ህመም ነው። ከዛ ደግሞ እንደገና በጎተም ነዋሪዎች ይጋፋል። እሱ የስራ የሚሰራበትን ይሰብሩበታል። ፕሮሞሽን ይሰራ ነበር። ፕሮሞሽን የሚሰራበትን እንደ ጣውላ ወይ ፕላስቲክ እንበለው ይሰብሩበታል፣ ይቀጠቅጡታል። ከዛ በኋላ አሰሪው ደግሞ ራሱ ሆን ብሎ እንዳደረገና ያንን እንደውም እንደ ዕዳ እንዲከፍል ያስጠነቅቀዋል። ያለበዛ እንደሚያባረው ይነግረዋል። ስለዚህ ይህን ገጸ ባህሪ አንደኛ የስነ ልቦና ችግር ስላለበት፣ በተፈጥሮ የሳይኮሎጂ ችግር ስላለበት፣ ያ ደግሞ እንዴት መጣ ስንል እናቱ እንመለከታለን። እናቱ ደግሞ ምናብ በአይምሯ የምታስበውና የተከሰተውን ነገር የምትለይ ሰው አይደለችም እና የምትነግረው አንዳንድ ታሪኮች እውነት ነው ብላ የምትነግረው አንዳንድ ታሪኮች ፍጹም ውሸት የሆኑ ናቸው። በቲቪ ውስጥ የሆነ ሰው እንኳን ስታይ አባት ነው ትለዋለች። የዚህን ያክል ማለት ነው። እና ስለዚህ እንዳልኳችሁ የእሱ የጀርባ ታሪኮች እንድናዝንለት ያደርጉናል። አሁንም በድርጊቱ ባንስማማም እሱም እንደዚሁ ገዳይ የሆነ ገጸ ባህሪ ነው። ታክሲ ድራይቨር ላይ ያለው ትራቨርስም እንዲሁም ጥቁር አደይ ላይ ያለው አስቻለው ሁለቱም ገዳይ ገጸ ባህሪያቶች ናቸው። አሁን እንደ ተመልካች ከሁለቱ ለየትኛው ነው ማለት በሚያደርጉት ድርጊት ባንስማማም ግን እንደ ገጸ ባህሪ እራርተን ልንከተላቸው ወይም ፊልሙን ከተመለከትን በኋላ ልናስታውሳቸው አሊያም ደግሞ ቢያንስ የምንወስዳቸውን ሀሳብ ሊሰጡን የሚችሉት የሚለው እንመልከት። ሁለቱም የሚያደርጉትን ነገር አካሄዳቸው እናንሳ። ለምሳሌ ትራቨርስ በጣም ዝምተኛ ሰው ነው። ብዙ ጓደኞች ያሉት ሰውም አይደለም። ብቻውን አንድ ቤት ውስጥ ነው የሚኖረው። ታክሲ ነው የሚነዳው እና ታክሲ ሲነዳ በተለይ የማታ ስራዎች ሲሰራ ከተማው ላይ የሚያያቸው ነገሮች አሉ። ሴተኛ ዳሪዎችን ይሄ ቦስ ሆነው የሚያስተዳድሯቸውን ወንዶችም ያያል እና ድርጊታቸውን በጣም ነው የሚጠላው። በኋላ ከነዚህ ሰዎች ጋር መጋጨት ይጀምራል። መጨረሻ ላይ ራሱ የሚገላቸው እነዚህ ክፉ የሆኑ ገጸ ባህሪያቶችን የሚገለው እንጂ እሱ ለምሳሌ ከሆነች ሴት ካራክተር አለች፣ አሁን ስሟን ረሷት እና እሷን እንደውም ከዛ ህይወት እንዳልኳችሁ ከሴተኛ ዳሪ ህይወት እንድትወጣ ለማድረግ ሲሞክር ሲጥር እናያለን። ይሄ ካራክተር በሚወስነው ውሳኔ አንስማማ፣ ግን በሚያሳያቸው አንዳንድ ሰብአዊነት በኋላም እሱ ወደ ድርጊት እንዲገባ የሚገፋፋባቸውን ምክንያቶች ስናያቸው የተወሰነ የምናስተውላቸው ነገሮች አሉ። ይሄ ነገር ለምን ይሆናል እንላለን እና ካራክተሩ የሚያደርገው ነገር ልክ ባይሆንም ምክንያቱ ይሄ ነገር ልክ አይደለም፣ ይሄ ነገር ለምን ይሆናል ብሎ መጠየቁ ልክ ነው ብለን እንስማማለን እንደ ሰው።
እንደ ሰው። አሁን ወደ አስቻለው እንምጣ። አስቻለው እንደዚሁ ገዳይ ገጸ ባህሪ ነው። በጣም መጥፎ ገጸ ባህሪ ነው። ገዳይ ገጸ ባህሪ ነው። ነገር ግን አስቻለው ለምንድን ነው የሚገለው? ለምንድን ነው እነዛን ሰዎች የገደላቸው? ለምሳሌ እዛ ጋር ስሙን አሁን ረሳሁት፣ ግን ማንዴላ የሚጫወተው ገጸ ባህሪ ባለቤትን ገሏል። ለምን ገደላል? ከዛ በኋላ ሁለቱን ሰዎች ገሏል። ማለትም የይፍቱ ስራን ወንድምና ጓደኛ። ለምን? በቂ ምክንያት ነው ያለው? አይደለም። ምክንያቱ አሳማኝ ነው? አይደለም። ለምንድን ነው የገደላቸው? በራሱ የስብዕና ጉድለት ነው። ለምሳሌ ይሄ ገጸ ባህሪ በቀጥታ ሄዱ ስሜቱን መግለጽ ሲገባው እና ጉዳዩ የሚመለከታት ሴት እያለች ጉዳዩ ምንም የማይመለከታቸውን ሰዎች ሄዳችሁ እሷን ጠይቁልኝ ብሎ ይማልዳል። ስለዚህ በራስ መተማመን ጉድለት ራሱ እንዳለበት እልጋለሁ። ይህን ፊልም የሰሩ ሰዎች በዋናነት መጠየቅ የምፈልገው ይህን ገጸ ባህሪ ለምንድን ነው ዋና ገጸ ባህሪ አድርገው በስክሪኑ ላይ ረጅም ሰዓት እንዲታይ ያደረጉት? ከአስቻለው ጋር 4 ገጸ ባህሪያቶችን ተመለከትን። ጋጋን፣ አስቻለውን፣ ከዛ ደግሞ አርተር የሚጫወተው ጆከር፣ እንደገና ደግሞ ታክሲ ድራይቨር ላይ ትራቨርስን ተመለከትን። ስለዚህ ከነዚህ አንጻር አስቻለው ውስብስብ ገጸ ባህሪ አይደለም። በጣም ግልጽ የሆነ የሚያደርጋቸው ነገሮች ግልጽ የሆኑ ምንም ለአይምሮ የሚከብድ አይነት እንድንመራመር የሚጋብዘን አይነት ገጸ ባህሪ ሆኖ አላገኘሁትም እና በዛ ረገድ እንኳን ምንም የአይምሯችንን ንቃተ ህሊና የሚያነሳ አይነት ገጸ ባህሪ አይደለም። ስነ ምግባር የጎደለው ነው። በራስ መተማመን የለውም። ለሚያደርጋቸው ነገሮች ያለው ምክንያት አሳማኝ አይደለም። እኛን እኮ አይደለም እንደ ገጸ ባህሪ እሱ ራሱ ማለት የሚያምንበት አይመስለኝም። እንደው ቆም ብሎ ቢጠየቅ ደራሲው ቢወጣና ይሄ ገጸ ባህሪ ዝም ብሎ ቢጠየቅ አረ እንደዛ አይነት ነገር ለማድረግ አሳማኝ ምክንያት የለኝም ብሎ የሚተው ነው የሚመስለኝ ህይወቱን ራሱ እና እንደ ገጸ ባህሪ ጠንካራ ገጸ ባህሪ ነው ወይ የሚለውን እንድንጠይቅ ያደርገናል እንጂ ጥንካሬውን አምነን እኛ ራሱ እንደ ሰው የተለያዩ ጥያቄዎች እንድናነሳ የሚያደርገን ገጸ ባህሪ አይደለም ነው። 2019 ላይ ግላስ የሚል ፊልም ተመልክታችኋል። ኤም ናይት ሻማላን ኢንዲያን ፊልም ዳይሬክተር ነው፣ የእሱ ፊልም ነው እና እዛ ላይ ኬቨን የሚባል ካራክተር አለ። ጄምስ የሚባል ሰው ነው የሚጫወተው እና ካራክተሩ ብዙ ስብዕና አለው፣ ውስጡ ብዙ ስብዕና አለው እና ይሄ ገጸ ባህሪ በውስጡ ከ4 ከ5 በላይ ገጸ ባህሪያቶች የያዘ ሰው ነው። አንድ ገጸ ባህሪ ነው፣ ግን በውስጡ የተለያየ ስብዕና ያላቸውን ሰዎች ይዟል። ስም አላቸው፣ ታሪክ አላቸው፣ የራሳቸው የተለያየ ድርጊት አለባበስ አላቸው። አስቻለው ግን የሚሞክረው ምንድን ነው? የገደላቸውን ሰዎች ያውቃቸዋል እና ከነዛ ሰዎች ጋር የነበረውን በጣም ውስጡን ያናደደውን ድርጊታቸውን ነው የሚያሳየው እና እነዛን ሰዎች ባለባበስ የፊት ቅብ እና ደግሞ እነሱ እንደሚያደርጉት አይነት ትወናን በማሳየት ምን አይነት ግንኙነት እንደነበራቸው ለተመልካች ለማሳወቅ ይሞክራል። ከዛ አንጻር ነው የማየው። ይሄ ሳይኮሎጂ ችግር ኖሮበት አይደለም ይሄ ሰው አሁንም ይህንን የሚያደርገው። ያ እንዳልኳቸው አሁንም ግላስ ላይ ያለው ካራክተር ያንን የሚያደርገው የስነ ልቦና ህመም ስላለበት ነው። አያውቀውም እሱ ሲጀመር ከአንዱ ገጸ ባህሪ ወጥቶ ከአንዱ ሰው ወጥቶ ወደ ሌላው ሰው ማንነት ሲሄድ አያውቀውም። መጀመሪያ አበበ ሊሆን ይችላል፣ ቀጥሎ ከበደ ሊሆን ይችላል፣ ቀጥሎ ጫላ ሊሆን ይችላል። አያውቀውም እና ይህን ካራክተር እንደ ታሪክ ምን ሊፈጠር ይችላል ብሎ በቀጣይ መከታተል በራሱ እንደ ተመልካች ሊያጓጓ ይችላል። ወደ አስቻለው ስንመጣ ግን ሲጀመር አስቻለው መስሎ የሚተውናቸው ሰዎች እሷን ባገተበት ጊዜ በታሪክ ውስጥ ድብና አድርጎ የሚያውቃቸው ሰዎች ናቸው እና ምን እንደሚለብሱ ምን አይነት ቅብ እንደሚቀቡ ከእሱ ጋር በነበራቸው ግንኙነት ሲናገሩ እሱን ያናደደውን ነገር እየተወነ ነው የሚያሳየው። ስለዚህ እንዳልኳቸው አሁን ይሄም የስነ ልቦና ችግር ወይም የሳይኮሎጂ በሽታ ወይም ችግር አይደለም። አንድ ሰው ጤነኛ አእምሮ ይዞ የስብዕና ጉድለት ያለመብሰል ምልክት ሲኖርበት ነው። ከዛ መጨረሻ ላይ የምናየው ድርጊት ግን በራሱ እንደ ተመልካች ያስማማናል። ማለት ልጁ ይህንን ሰው መግደል አለበት። ከጥሩነህ በተሻለ ልጁ ነው እንዲገለው የተፈለገው። ለምን እንደሆነ አልገባኝም። ጥያቄ ያስነሳል፣ ማብራሪያ ይፈልጋል። ህፃናቶች እንደዚህ አይነት ድርጊት ሲያደርጉ በፊልም ውስጥ ማሳየት በራሱ ተገቢ ነው ወይ? እና የሚታይበት መንገድ በራሱ በጣም ሚዛናዊ ነው ወይ? እና ለምንድን ነው ልጁ ሲገድል የምናሳየው? ገና ታዳጊ ልጅ ነው። ለምንድን ነው ጠመንጃ ይዞ አንድን ሰው ሲገድል በፊልም ውስጥ የምናሳየው? ተገቢ ነው ወይ?
እሺ እንግዲህ የጥቁር አደይን ታሪክና ገጸ ባህሪ እንደ ዋና ገጸ ባህሪ የተቀመጠውን አስቻለውን በተወሰነ መልኩ እንደዚህ አይቼዋለሁ። እናንተ ታሪኩንና ገጸ ባህሪውን እንዴት አገኛችሁት? ሀሳባችሁን ኮመንት ላይ አሳውቁኝ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ሰላም ሁኑ።